ምንድን ነው ያልሽው? የምትወደኝ? አሃ ጎረምሳው ጭራሽ ሚስቴን ለማማገጥ ቤቴ ድረስ መጣ። ትሰማኛለህ? እኔ ነገሮችን በፍቅር ለመጨረስ ችላ ስላልኩ ይሄን ያልተናንቀናል። ይኸውልሽ ከዚህ በላይ ከቆየሽ ጥሩ ነገር አይፈጠርም። ስለዚህ እባክሽ አብረሽኝ ሂጂ። የት ሄዱ እነዚህ ውሾች? ጭራሽ ተያይዘነች። በጣም ትልቅ ችግር እኮ ነው የፈጠርከው። ይኸውልሽ በዚህ ጊዜ እንኳን ምን ያህል እንደተጎሳቆልሽ እስቲ ራስሽን ተመልከቹ። ቆይ ምን ሆነሽ ነው እንደዚህ? ምንድነው እስክትሆኚ ድረስ ምንድነው ያልሽው? ይሄ እኮ ህይወቴ ነው። የኔ አእምሮ ግን ስላንቺ እኮ ማሰብ ሊያቆም አልቻለም። ለምን ይሄን ያክል? ማድረግ ያለብህን እኮ አድርገሃል። እሱ በቂ አይደለማ። አሁን እኮ ያደረከው ሰዓት ውስጥ ጣትህን እንደመንከር ነው። ይኸውልሽ አትፍሪ። የሚጮህ ውሻ እኮ አይናከስም። ዲቤ ውሻ ሳይሆን ጅብ ነው። እሱ አንቺ ለሚበረታው ስለምትፈሪው ብቻ ነው። እንዴ ባልፈራውስ ምን ላመጣ ነው? ይኸውልሽ ከዚህ በኋላ ግን አትሄጂም። ለአባቴ የገባሁለት ቃል ኪዳን እሱን የሚያስደስተው ዲቤን ማግባቴ ከሆነ ዘላለም ሚስት ሆኜለት እኖራለሁ። ይኸውልሽ አንቺ ስትኖሪ እኮ ነው ዘላለምሽ ሊኖር የሚችለው። እርግጠኛ ነኝ አባትሽ ራሱ ቢታይ ከምንም በፊት ደህንነትሽ ነው የሚያስቀድም። ደፋችሁ አተኳኮሱን ካልቻልክ ላሳይህ። 10 ደፋችኋለሁ አትበል። ዝም ብለህ እያወጣህ ትሰማኛለህ? ስማ እንዳንተ አይነት ሴትና እንደዚህ ሰልፍ ጋለሞታ ምረት ያደረኩለት በዚህ ምድር ላይ የለም። ትሰማኛለህ? ከኛ ይልቅ ምረት የሚያስፈልገው ለአንተ ነው። ከቻልክ ሄደህ ፈጣሪ ጋር ተንበርክከህ ይቅርታ ጠይቅ። ትሰማኛለህ? እንዳንተ አይነት ውጭ ላምሰደብ አይደለም። ዲቤ በቃ እኔ እንደፈለክ አድርገኝ፣ እሱን ግን አትንካው። ሲኖላ ልትሞች የተዘጋጀች ትመስያለሽ። እሱ ምንም አያውቅም። ድሮም ንፍጥ ጭንቅላት መሆኑን ግልጽ ነው። እናቴ ጅልም ያረጃል ስትለኝ ትዝ ይለኝ ነበር። ዛሬ ግን አንተን ሳያረጋግጥ። ለማንኛውም የመጨረሻ ቃሎች ስለሆኑ ማለት እንደመጣላ አውራሽ። ይኸውልህ ሴትን መደብደብ ወንድነት መስሎ ከሆነ አትሸወድ። ከዚህ ጀርባ ከመደበቅ ሺህ ጊዜ ይሻላልሽ። ከፊት መሆን የሚያስፈራኝ መሰለህ? ሴት ልጅ ላይ እጅ ማንሳት እኮ ወንድ አያስብል። ይኸውልህ አሁን ቀጥ ብለህ ከቤት ይወጣ። ሚስቴን ጌጥ አልወጣም ከዚህ ቤት ምንም ካለለም። ትሰማኛለህ? ከዚህ በኋላ ሚስት መሄድም ሆነ አብራ መኖር አትፈልግም። ይኸውልህ ይሄንን ከእሷ አፍ ሰምቼ ቢሆን ኖሮ ማለት ነው እዚህ ቤት ውስጥ ሁለት የጥይት ድምፅ ይሰማ ነበር። ሲኖላ ንገሪኝ እንጂ ይሄ ሰው እኮ ሴትነትሽን፣ ማንነትሽን፣ ልጅነትሽን ሊያጠፋ የነበረ ሰው ነው። እኔ ከአንተ ጋር መሄድ አልፈልግም። ምን አንገሽግሾኛል። አንተ ፍቅር የማይገባ በድን ነህ። መጀመሪያ ሳገባህም ለአባቴ ብዬ ነው። አላፈቅረኝ፣ አንተም አታፈቅረኝ። እኔ መኖር መውለድ እፈልጋለሁ። ስለዚህ ከአንተ ጋር አልሄድም። ሲኖላ አባትሽ ይሄንን ቢሰማ ምን እንደሚፈጠር ታውቂያለሽ? ምን ትጠብቃለህ? ለቆጣ እንጂ ታውቂያለሽ አይደል? አባትሽን በቁማር ቤታችሁን በልቼ ልንገርሽ፣ አንቺን በልዋጭ እንደሰጡት። አለበለዚያ ግን ልንገርሽ፣ አንቺ ከኔ ጋር ካለሽ ቤታችሁን ነጥቄ አባትሽን ጎዳና ላይ ነው የምጥለው። አባቴን ተው። ቤቴን በእጅ አስገብቼ አባትሽን ጎዳና ላይ መጣል። አባቴ ተረጋጋ። ሄሎ ሄሎ፣ እንዴት አለ? ይመስገን ደህና ነህ? አለን። ትሰማኛለህ? ይኸው ለአንድ ነገር ነው የምነግርህ። ልጅ እንደሆነች ዕዳውን መክፈል አትችልም። ስለዚህ ይኸውልህ ቤትን ለመስጠት ማለት ነው ተዘጋጅ። ምን እያልከኝ ነው ዲቤ? ምን እልሃለሁ? ስማ፣ ሴት ልጅ ማለት እንገር አፈር ልሰህ አስተምራት አሳድጋት። ይኸውልህ በአንድ ግስላ ለውጣ አፍንጫ ላስ ብላ ትሄዳለች። በማዕከላችሁ ያለውን ነገር ለምን ተነጋግራችሁ አትፈቱ? ምን አልክ አንተ ጨምላቅ? እኔ ድቤ ነኝ ከእሷ ጋር የምነጋገረው?
እሺ አሁን እሷ የት ነው ያለችው? የምን አቀላለሁ እዛ ግስላዋ ጋር ትሆናለች። ግስላ? በምን አገኛታለሁ? አንተ ሰውዬ ይኸው ልትሰማኛል? ዝባዝንኬን አቁምና ልንገር፣ የቤቱን ካርታ በስሜ ለማዞር እንገር ፕሮሰሱን ጀምር። እንደሱማ አይሆንም። ምን መሄጃ አለኝ? ሰማኛል? እኔ ድቤ ልንገር፣ ያንተ ጉዳይ አይደለም። ብትፈልግ በአፍንጫ ተተከል። ብራቮ ዲቤ ብራቮ። አሁን ገና ድል አደረክ። በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለም? ቢያንስ እንኳን ቤቱን ባላገኝ የልጁን ጭንቅላት በሽጉጥ አይዞሽ እሺ፣ ምንም አይፈጠር። አባቴን እኮ ሜዳ ላይ ጣልኩት። ይኸውልሽ አባባ ምንም አይሆንም። እኛ ማድረግ ያለብንን በሙሉ እናደርጋለን። ግን ምን አይነት ራስ ወዳድ ሴት ነኝ? ለራሴ ምቾት ስለ አባቴን እኮ ከዳሁት። አንቺ እኮ ምንም ያጠፋሽው ነገር የለም። ምንም የሰራሽው ነው። እንደው እዚህ ጋር ቁጭ በይ። ምንም እንዳትጠይቂኝ። ለምን አትጠይቂኝ አልኩሽ እኮ። እኔ አሁን ቁጭ በይ። እሺ በይ። ምን ያደረክ? አትጠይቂኝ አልኩሽ እኮ። አንቺ እኮ አለመታደል ነው እንጂ ይሄ ህይወት አይገባሽም ነበር። ያሳለፍሻቸው የስቃይ ጊዜያት፣ እነዚህ ያሳለፍሻቸው መከራዎች ሁሉ ላንቺ አይገቡም ነበር። ይሄው በጭንቀት እኮ ጭንቅላትሽ ሊፈነዳ ደርሶ ነበር። እውነት ለመናገር አንቺ የሚገባሽ የሰላማዊ ህይወት፣ የተስተካከለ ህይወት፣ የሳቅ የደስታ ጊዜ ነበር። ያው እንዳለመታደል ነው ግን እዛ ሰውዬ ላይ ጣለሽ። አታስቢ፣ ከዚህ በኋላ እነዛ ነገሮች በሙሉ ይስተካከላሉ። እነዚህ ውብ አይኖችሽ ከዚህ በኋላ እንባ ያቀሩ። ባይሆን ስትረጋጊ በደንብ አወራሻለሁ። አሁን ግቢና እረፍት አድርጊ። ደግሞ ስማ፣ ዛሬ ማታ አባዬ ተዋውቋል ብሎ እራት ጠርቷል። ይኸውልሽ ሚሉ፣ ዛሬ እንኳን ምችል አይመስለኝም። አለመቻል አትችልም። አባዬ እኮ ነው። ይኸውልሽ ሚሉ፣ ሳይዘጋጁ ንገሪያቸው። ስለማልችል ነው። ንቀት መሆኑ ነው? ንቀት አይደለም። ታዲያ ምንድን ነው? ስለማልችል ነው። ከተረዳሽኝ ተረጂ። አልረዳህም። ግብዣውን ንቀ እንደቀረ ይገባዋል። እቺ ደግሞ እዚህ ምን ትሰራለች? በስነ ስርዓት አናግሪያት። ስነ ስርዓት ለኔ አትነግረኝም? እሺ አሁን ምን ልትሰራ ነው የመጣችው? እረፍት አደረግሽ? ከዚህ በኋላ እዚህ ነው የምትኖረው። ሚስት ሆና ነው ወይስ ሽማ ሆና? ቆይ አንቺ ከሁለቱ ውጭ አታውቂም? ቁርጤን ንገረኝ። በቃ እንደ ቤተሰብ ብቻ ቁጠሪያት። መቆጣጠሩ እናንተ ተቆጣጠሩ። እሺ ሰሚያለሽ? ባሌ እንደጥቀሽ በሰላም መኖር ህልም ይሆንብሻል። ምን ልትሆኝ መጣሽ? ያላፈላለኩበት ቦታ የለም። አንተ ሰዎች ናቸው እዚህ መሆኑን ነግረውኝ የመጣሁት። እኮ የምትገርሚ ገዳዋን የምታፈላልግ በዚህ ምድር ላይ አንቺ ብቻ ነሽ እኮ። ቆይ አንተ ግን የሆነ ነገር ማድረግ እንዳለብህ ብቻ እንጂ
ለምን እንደምታደርግ የምታውቅ አይመስለኝም። ኩታራ ለነገር ሁሉም ሲሰርበኝ ስለከረመ ቀጣይ አንቺ ደግሞ ተሳደቢ። ቆይ እኔን መግደል የሚሰጥ ጥቅም አለ? ክብር ይሰጠኛል። የምትከበረው የናቀችን በጎረምሳ የለወጠችን ሴት ስትገድል ብቻ ነው። ይሄ እሱን ለኔ አትናገሪኝም። እሺ ቆይ አንተ ምን ለማድረግ ነው ያሰብከው? ሰሚኛልሽ? አማካሪ አያስፈልገኝም። ተማክሮ የፈሱት አይሸትም ሲባል አልሰማህም? ይኸውልሽ ይሄን መጠጥ አይንሽ ላይ ሳልደፋው ማለት ነው ካጠገቤ ዞር በይ። ሁልጊዜ መፎከር ብቻ ምን ዋጋ አለው? ቢያንስ አንድ ነገር አድርገህ አሳየኝ እንጂ። ስሚ፣ ቀጣይ ደግሞ በዚህ ጠርሙስ አናትሽን ነው የምፈነክተው። ሰማኛለህ አይደል? ወንድ የሆነ ወንድ ሽጉጥ አያስፈልገውም። እንዲሁ ግርማ ሞገሱ በቂ ነው። ወንድ ያልሆነና ፈሪ ወንድ ደግሞ ታንክ እንኳን ቢሸከም ያው ነው። አንተ ደግሞ በጭንቅላትህ ማሰብ ጀምር። እሺ ይሄ በጭንቅላትህ ዝም ብለህ በጉልበትህ ማመንህን አቁም እና አእምሮውን ተጠቀመበት። አስብ። ለሱ ደግሞ ነው ያስፈልግሃለሁ። እሺ ሰማኛለህ? አንተ በጣም ፈሪ ነህ። እሺ ፈሪ ሜላት፣ ለዚህ ንግግርሽ ዋጋ ትከፊበታለሽ። እኔ ቢቀርብኝ ነው የሚሻለው። ይኸውልሽ ፍርሃትሽን ማሸነፊያው መንገድ መጋፈጥ ነው። አባዬን ግን መጋፈጥ አልችልም። ትችያለሽ። የሚሰማሽን ነገር በሙሉ ንገሪያቸው። ሄሎ አባ። ልጄ ደህና ነሽ? አባዬ ይቅርታ። ምን ነው ልጄ ደህና አይደለሽም እንዴ? የት ነው ያለሽው? ደህና ነኝ አባዬ። ከዲቤ ቤት እኮ ወጣሁ። ለምን ልጄ? ምን ተባብለን ነበር? አቃተኝ በቃ አባ። ብታይ ይደበድበኛል። ብታይኝ እኮ አታውቀኝም። ጠባሳና ብልዝ የሌለው የሰውነት አካል የለኝም። ሴት ልጅ እኮ ብልህ ነች። ልትገሪው ትችያለሽ። ያለ ልጓም እንዴት ልግራው? እና ጉድ ልታረጊኝ ነው? ምን ላርግ አባ? ልሙት? እኔ አባትሽ ልደፋልሽ ልጄ። ከዲቤ ጋር ከመኖር እኮ መሞት ይጣፍጣል። እኔን ልጄ ራስ ወዳዶኝ ነው ጉድ ያደረኩሽ እኔን። አሁን የት ነው ያለሽው? አንድ ጥሩ ሰው አግኝቻለሁ። እሱ ጋር ነኝ። ምኑን አውቀሽው ወንድ ቤት ትቀመጫለሽ? ወንድ አይደለም አባ፣ ሰው ነው። ብታዩ ልክ እንደ አባት ነው። ታይ ልጄ፣ በኋላ ህይወትሽ እንዳይበላሽ። መጥፎ ሰው አይኑ ያስታውቃል ትለኛል ነበር አባ። አይኑ ያስታውቃል። ጥሩ ሰው ነው። እሺ ልጄ፣ ራስሽን ጠብቂ። ቻው አባ። አሁን ቀለለሽ? ዳነሽ ወይኔ ዴብ እኔ ነው ፈሪ አለች። ወይ ቆይ እሷ ማን ሆና ነው እኔ ፈሪ የምትለኝ? ባለጌ። እኔ ድቤ ሰው ሁሉ እንደሚንቀጠቀጥልኝ አላወቀች። ቆይ እኔ ድቤ ሁላችሁንም ነው የምገላችሁ። ግን እኮ እውነቷን ነው። ሁሉንም ነገር በጥበብና በዘዴ ነው ማድረግ ያለብኝ። አለበለዚያ የምጎዳው እኔ ነኝ። ለምን እዚህ ጋር አተኝ? የቱ ጋር? አልጋው ላይ። አንተስ? እኔ በዚህኛው ጥግ፣ አንቺ ደግሞ በዚህ በኩል ትተኛለሽ።
ቀልድ መሆን አለበት። አይዞሽ ምንም ነገር እኮ አይፈጠርም። አመሰግናለሁ። እዚሁ ተኛለሁ። ቆይ አሁን እሱ ሩቅ ሆኖ ነው? እኔ እኮ ፍራሽ ላይ ከምተኝ ብዬ ነው። ወደ ሀይቅ እየገባሁ አልሰጥምም አይባልም። ቅድም እኮ ስለኔ ለአባትሽ ስትነግሪው እንደምታምኝ ሰምቻለሁ። ይኸው ጨረስኩኝ። እዚሁ ፍራሽ ላይ ተኛለሁ። ደህና ደር። እወድሻለሁ። መስመርህን ያለፍክ አልመሰለህ? እኔ እኮ በእህትነት ነው ያልኩት። ለምን ሌላ ነገር ታስቢያለሽ? ደህና ደር። አንቺ አትወጂኝ? ሲኖላ 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 ምን አይነት ጣጣ ውስጥ ነው የገባሁት? አሁን በዚህ ሰዓት የት ሄደች ይባላል? ሻወር ገብተሽ ነው እንዴ? እኔ ደግሞ በዚህ ሰዓት የት ሄደች ነው? ምን መሄጃለኝ ብለህ ነው? ዝም ብለህ እኮ ነው የተጨነቀው። አሁን አንቺን የመሰለሽ ቆንጆ ልሂድስ ብትል ሁሉም ነው እጁን ዘርግቶ የሚቀበላት። ስለዚህ ወጣ ብዬ እድሌን ልሞክራ። አሁንማ ማን ይሰማሻል? እንዴት? የሆነ አይነት ስሜት ግን እየተሰማኝ ነው። ምን አይነት? እቺ ልጅ ሳማት የሚል አንድ ቀን እርሜን ጥያችሁ ብሄድ እንዴት ታደርገኛል? ቆይ ፍቅራችንስ? እኔ ምን አጉድዬብህ ነው? ኦርካ እኔ ምን አጎደልኩብህ? ሜሉ ቆይ ተረጋጊ። ለምን የጀመራችሁትን ጨርሱ እንጂ እኔ ልውጣላችሁ አይሻልም? እባክሽ እንደሱ አትበይ። ራቁቷኑና እየተላላሳችሁ አግኝቻችሁ ልትክደኝ አይሆንም አይደል? ሁሉም ነገር የኔ ስህተት ነው። እሷ ገላዋን ራቁቷን ከመስጠት ውጭ ምንም አላደረገችም አይደል? እሱን እኔ ነኝ ያደረግኩት። አሁንም ስለዚህ ባለጌ ልጅ ነው የምታወራው? ምንም የማታውቀው ልጅ ባለጌ አትበያት። ባለጌው ነው የራሴው ነኝ። አረ ባለጌ እንዳላት ነው የምትፈልገው? ምን አርጊ ነው የምትያት? እገላታለሁ። ይኸውልሽ ችግርሽ ከኔ ጋር ነው። ስለዚህ ከኔ ጋር ጨርሽ። አንተ ጋር ያለብኝን ችግርሽ የእሷ መቃብር ላይ እናወራዋለን። ሲኖላ አንቺ ወንድ የሆነ ወንድ ሽጉጥ አያስፈልገውም። እንዲሁ ግርማ ሞገሱ በቂ ነው። ወንድ ያልሆነና ፈሪ ወንድ ደግሞ ታንክ እንኳን ቢሸከም ያው ነው። እቺ ልጅ በቶሎ ማናገር ያስፈልገኝ። ሄሎ ልትፎክር ዲቤ እኮ ነኝ ልትለኝ ከሆነ የደወልክ አሁኑኑ ስልኩ ልዘጋው ነው። ትሰሚኛለሽ? ትንሽ ስለቅሽ ምላስሽ ረዘመ አይደል? ምን ፈልገህ ደወልክ? እንድንነጋገር ፈልጌያለሁ። በምን ዙሪያ? በእኔና አንቺ ዙሪያ ነው እንጂ ሌላ በምን እንናገራለን? ሁሉ ነገር ካለቀ በኋላ መነጋገሩ ምን ይበጃል? ሚስትህን ገላታለሁ። እንዴ ተማክረው የፈሱት ብለሽኛል ነበር እንዴ? ሐሳብህን ተናገር። እሺ ስለ ሁሉም ነገር ማለት ነው የምናውቀው ቦታ ዛሬ 10 ሰዓት እንገናኝ። እሺ ቻው።
ምንድነው የተፈጠረው? ነቃሽ? ምንድነው የሆነው? እንዴት ነሽ አሁን ምን እየተሰማሽ ነው? ሜላትስ? እሷ ሄዳለች። እኔም መሄድ አለብኝ። እንደዚህ ሆነሽ ወዴት ልትሄጂ ነው? አሞሻል እኮ። ምንድነው ያደረግነው ወርካ? አንቺ አይደለሽም እኔ ነኝ እኮ። ለምን? ይኸውልሽ ሲኖላ፣ እኔ ሳላፈቅርሽ አልቀረሁም። ምን? ሜላትስ? አላቅም እኔ ምን እየተሰማኝ እንደሆነ። ስሜትህን ወቃ። አንተ የምታፈቅረው ሜላትን ነው አልመሰለኝ። ማፍቀር ያለብህ ግን እሷን ነው ነበር። ለዚህ ነው ከዚህ ቤት መሄድ ያለብኝ። ቆይ አንቺ ብትሄጂ ማፍቀሬን መቀየረው ይመስልሻል? ወደድክም ጠላህም ሜላትን አፍቅራት። አልችልም። ቻል። አሁን ከዚህ ክፍል ውጣልኝ። ለምን? በዚህ ሰዓት እዚህ ሳይሆን ሜላት ጋር ነው መሆን የነበረብህ። ኦርካ፣ አሁን ምንም ሳትለኝ ከዚህ ክፍል ውጣ። ምን ላድርግ? ከመጀመሪያ ጊዜ ጀምሮ ከሜላት ጋር ጥልቅ የሆነ ፍቅርና ስሜት አልነበረኝ። እኔ ለአንዴና ለመጨረሻ ጊዜ ያፈቀርኩት ቤንሲያን ብቻ ነው። ከቤንሲያ በፊትም ሆነ በኋላ ለሷ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ነበር። አሁን ግን ያ ስሜት ከሲሎና ጋር እየተሰማኝ ነው። ከሜላት ጋር የነበረን ግንኙነት ሙሉ በሷ ፍላጎትና አስገዳጅነት የመጣ ነው። ራሴን አጠፋለሁ አብረኸኝ ካልሆንክ ብላኝ ነው ግንኙነቱን የጀመርነው። እና ታዲያ የኔ ጥፋት የቱ ጋር ነው? ቆይ ሲሎናን ከልብ ያፍቅሬያታለሁ። ሰላም ነው? አላልሽ? እስኪ ድረስ እኔ የምልሽ ሜላት፣ ሲኖላ መግደል እፈልጋለሁ። አንቺ ጋር አለ የምትይኝ መፍትሄ ካለ እስኪ ንገሪኝ። እኔ ሁለቱንም እንድገላቸው ነው የምፈልገው። ምን? ምንም አታደርገው ስትኛል ነበር እንዴ? መርፌና ክር እስኪሆኑ ድረስ ነው። ምን የተፈጠረ ነገር አለ እንዴ? ሲሳሳም አገኘኋቸው። ምን? በቅሎ ይሄን ፈልግ አይደል እንዴ አትንኩኝ ስትለኝ ነበር። ኦርካ፣ የኔ ብቻ ነው መሆን ያለበት። የኔ ካልሆነ ይሞታል እንጂ በፍጹም የማንም ሰው መሆን አይችልም። ሁለቱም በጥይት ጭንቅላታቸውን ሊበጥሰው እንዴ? አይሆንም። በሌላ መንገድ ስቃይ ያለበት ሞት ነው የሚገባቸው እኮ። በምን መንገድ? በሰው ህይወት ገብቼ ችግር እየፈጠርኩ ነው። ከዚህ ቤትና ከኦርካ ህይወት እሱ ሳያውቅ መውጣት አለብኝ። የእሱን ህይወት ከማበላሽ ሰራተኝነትም ቢሆን ሰው ቤት ገብቼ ራሴን ችዬ መኖር አለብኝ። ስቃይ? ትሰሚኛለሽ? ሁለቱንም አግተናቸው ሞታቸውን እስከሚመኙ ድረስ ማሰቃየት አለብን። አይሆንም። ታዲያ ሌላ ምን አይነት መንገድ አለ? ከዚህ የተሻለ ነገር ማሰብ አለብን። እኔ እንኳን ከዚህ የተሻለ መንገድ አይታየኝም። በደንብ ማሰብ አለብን። አንቺ ሴትዮ ብናስብ ትኛለሽ እንዴ? ልጅቷ አርግዛ እስከምትወልድ ድረስ ነው እንዴ የምናስበው? በደንብ አጤኑን አስቦ መወሰን በጣም የተሻለ ነው። አንቺ አስቢበት፣ እኔ ግን የማደርገውን አውቃለሁ። ቆይ ለምንድን ነው የምትቸኩለው ግን አንተ ሰውዬ? ኦርካ ከሌለ ሳያየኝ ልውጣ። ካየኝ እንዲሄድ አይፈቅድልኝም። ከመሄዴ በፊት ግን ስለኔ እንዳይጨነቅ ደብዳቤ ጽፌለት ልሂድ። ኦርካ፣ አንተ በጣም ጥሩ ሰው ነህ። መልካም ልብ ነው ያለህ። ስላደረክልኝ ነገር በሙሉ አመሰግናለሁ። ኦርካ፣ በማወቅም ባለማወቅም ላስቀየምኩ በሙሉ ይቅርታ። ሜላትንም ይቅርታ ጠይቅልኝ።
ከዚህ በኋላ ግን ከሜላት ጋር በሰላም እንድትኖሩ እመኝላችኋለሁ። ከኔ ጋር የተፈጠረውን ነገር ግን እርሳው። ይቅርታ ጠይቃት። ታፈቅርሃለች፣ አግባት። እኔ ለራሴ አውቃለሁ። ስለ እኔ እንዳትጨነቅ፣ እንዳትፈልገኝ። ሲኖላ ሄሎ፣ እንዴት ነው? አጓጉል አደረግከው አይደል? አዎ፣ መብላት እንዳይችል እጆቹን፣ ሰው እንዳያጎርሰው አፉን፣ እንዳይስቅ መንጋጋውን፣ ኮስተር እንዳይል ግንባሩን፣ እንዳይራመድ እግሩን፣ እንዳይቀመጥ ቂጡን፣ እንዳይተኛ ወገቡን ሰባብሬልሃለሁ። ኑሮ አለመኖር ነው የሚሆንበት። ጎበዝ ጎበዝ። ደጋግሞ ክብሬን እንደተዳፈረው ማንነቴን ማወቅ አለበት። ከዚህ በኋላ ድቤ ሚሊዮን ስም ሲሰማ ፌስቱላ ነው የሚሆንበት። እላዩ ላይ ይሸናል። መልእክቴን ነገርክልኝ? እስኪያስመልሰው ነዋ። አፍንጫውን ይዤ ነው የጋትኩት። በጣም ጥሩ በጣም ጥሩ አንበሳ። ይኸውልህ ስራው አልተጠናቀቀም። እሺ ምን ጣጣ አለው? ይሄ እኮ ባህላዊ ጌማችን ነው። መልካም፣ እደውላለሁ። ይሄ ውሻ ከኔ ከድቤን ሴትነት ቆስዶ ገለዋን መንካት ምን ያህል ዋጋ እንደሚያስከፍል ቀድሞ ነበር መረዳት የነበረበት። ምንድነው? ቆይ ማን ነው እንደዚህ ያደረገ? ሌቦች ናቸው። እሺ በቃ ተነስ፣ በቃ ወደ ሐኪም ቤት እንሂድ። ለዚህ ደግሞ የምን ሐኪም ቤት ነው? ባይሆን አንቺን ዝም ብዬ ሳይሽ ደህና ሆናል። ብዙ ደም እኮ ፈሷል ወርካ። አንቺ ምንም አትጨነቂ፣ ይሄ እኮ ቀላል ነገር ነው። ምንድነው ቀላል? ጎድቶሃል እኮ። ለአንቺ የተከፈለ የደም ዋጋ ነው። ምንድነው? አይ ወዲሁ ነው። ንገረኝ፣ ምንድነው? እሱን ተይውና፣ አንቺ ግን በጣም አምሮብሻል። ወርካ አቁም። አሁን ለራስህ ነው መጨነቅ ያለብህ። እኔ ከአንቺ ውጭ ማሰብ ማቆም አልቻልኩም። አልኮል ይዤ ልምጣ? መጣሁ። ከአልኮል የተሻለ ለውስጤም ሆነ ለውጭ ቁስል የሚሆን መድኃኒት ከአንቺ ብትሰጪኝ ያሻላል። እሺ ምንድነው መድኃኒቱ? ከአፍሽ የሚወጣ አፈቅርሃለሁ የሚል ቃል። በቃ አልኮሉን ይዤ መጣሁ። በዚህ ሁኔታ ትቼ መሄድ አልፈልግም ነበር፣ ግን በቃ መሄዴ ግድ ነው። ሜላት መጣሽ እንዴ? እየወጣው ነበረ። ምን ነው እንዲህ በአንድ ቀን? የኦርካ ገላ እንደዚህ በቀላል የሚጠገብ ነው? ሜላት ላታምኚኝ ትችያለሽ፣ ግን እኔና ኦርካ ምንም ነገር አላደረግንም። በእኔ ያየሁትን ነገር ልትክጂኝ ነው? እሺ አንቺ ልክ ነሽ፣ ይቅርታ። ቋም ልትሄጂ ነው? ላልመለስ ለአንዴና ለመጨረሻ ጊዜ ከቤታችሁ እየወጣሁ ነው። ጥሩ፣
ሂጂ። እሺ ግን ኦርካ ትንሽ አሞት ማታ ስላልተኛ እንዳትቀሰቀሹ። ጭራሽ ምን ስታደርጉ እንደነበር እየነገርሽኝ ነው ነው ወይ? በጣም ያቆሻሽልታል። ኦርካ ምንድን ነው የሆንከው? ምንድን ነው ያደረገችሽ? ኦርካ አንተ ኦርካ ችውሻ አንቺ ምንድን ነው ያደረግሽው? እኔ እና ከዚህ ቤት ከአንቺ ውጭ ሌላ ሰው አለ? ኧረ እኔ ምንም አላደረኩም። ማታ ተደብድቦ መጥቶ ነው። ሌቦች ናቸው። ዝም በይ። ገድለሽ ልትወጪ እስቲ ነው የደረስኩብሽ። ኧረ እኔ በፍጹም እንደዛ አላደርግም። አሁን ሌላ ምንም ነገር አልፈልግም። ፖሊሶች ይምጣልኝ፣ ጎረቤት ሰብሰብልኝ። ሚራዝ ምን እየሆንሽ ነው? ምን ሆናችሁ ነው እናንተ? ተላቀቁ እስቲ። ኦርካዬ የኔ ጌታ ደህና ነህ አይደል? ምንድን ነው የሆንክብኝ? እኔ ደህና ነኝ። ሌሎች ደብድበውኝ ነው። አትደብቅላት ኦርካ። ቆሻሻ ናት አይደል ያደረገች? ቆሻሻ አትቢያት።